ለራስሽ ራሱ ስሜትሽ ግራ ገብቶሻል እኮ እውነት ሼም ነው ግን እውነት እንዲቆመ በሚዲያ ፊት ክደትን አታሳይ። ዝም ያልኩት ለዛ ነው። እኔ ዝም ብያለሁ። ቪዲዮም ላይ አልወጣም በቃ ብዬ ነገሩ ትቼው በቃ ሩታ ላይ አሁንም እስከ መጨረሻ ማወራው ነገር ነው። ችግር ጋሽዬ ከዚህ በኋላ በአብርሃም ጉዳይ ማንኛውም አይነት ነገር እንደማይመለከታቸውና የራሱ ጉዳይ ብለው እንደተውት ሰምቻለሁ ማለት ነው። ለሁሉም ነገር ተጠያቂ ሄርሜላ ናት፣ ቡዜ ናት፣ ሩታ ናት እያላችሁ ሌሎች ሰዎች ላይ ማላከካችሁን ትታችሁ የዚህ ነገር ሁሉ ፈጣሪ የገዛ ልጄ አብርሃም ነው ሲሉ ምላሽ መስጠታቸውን ሰምቻለሁ ማለት ነው። እውነት ነው፣ ይበቃል በቃ። የተሻለውን አብርሃም ወደ ጤናው የተመለሰውን አብርሃም ተመልክተናል። ስለዚህ አብርሃም ራሱ ነው ችግር ፈጣሪ ሆኖ ለኔ እየታየኝ ያለው ማለት ነው። ስለዚህ እሱ ራሱን ግልጽ ያድርግ። እንደውም እኔ ህመሙ ራሱ በጣም አጠራጣሪ እንደሆነ ነው እየተረዳሁ ያለሁት ማለት ነው። ይበቃል በቃ። ሄርሜላን መውቀስ ይበቃል፣ ሩታን መውቀስ ይበቃል፣ ቡዜ ዴቭን፣ ሌሎች ሰዎችን መውቀስ ይበቃል። እሱ በሰጣቸው መንገድ ነው እነዚህ ሰዎች እየተረማመዱ ያሉት ማለት ነው። ስለዚህ ለእያንዳንዱ ችግር የመጀመሪያውና ነምበር ዋን ተጠያቂ ከዚህ በኋላ ሊሆን የሚችለው አብርሃም ነው። አሁን ልትሸውደን አትችልም። አሁን ልትዋሸን አትችልም። ተሽሎክ ፊርማ ስትፈራረም አይተናሃል። ተሽሎክ ደህና ጤነኛ ሆነ ተመልክተናሃል። ስለዚህ ከዚህ በኋላ በታመም ያለው ሙድ መተህ ሙድ ለመያዝ እየሞከርክ ከሆነ ሴቶቹን በደንብ ልትጫወትባቸው አስበህ እየተንቀሳቀስክ እንደሆነ ነው። እንዴ አንተ ምን ነው አታስብም እንዴ? ሩታ እኮ የልዑሌ እናት ናት። የልዑሌ እናት ናት። ለአንተ በጣም ብዙ ዋጋ የከፈለች ልጅነቷን የሰጠች አብራህ ብዙ ርቀት የተራመደች ሴት ናት። እሷን ለማሳዘን እሷን ለማስለቀስ በዚህ ልክ የሚሄዱ የአንተ ጥፋት እንጂ የቡዜ ወይም የሄርሜላ ጥፋት ነው ብለን በፍጹም ከዚህ በኋላ የአንተን ጥፋቶች ወስደን ሌላ ሰው ላይ ማላከክ አንፈልግም። ጋሽዬም ቁርጥ ያለ ንግግር የተናገሩት ለዚህ ነው። በቃ እስከ ዛሬ ድረስ ዋናውን የችግሩን ባለቤት ዋናውን የችግሩን ፈጣሪ መውቀስ ተትቶ ሌሎች ሰዎች ስለሚወቀሱለት ነው ይሄ ሰውዬ ማንም እኔን እንትን ሊለኝ አይችልም ብሎ የዚህን ያክል እየተንቀሳቀሰ ያለው ማለት ነው። በጣም ነው ያዘኑት በነገራችን ላይ በጣም ማለት ነው። ምክንያቱም እሳቸው በየዋህነት ነበር ቡታጀራ ሲመጣ እየተቀበሉት ማለት ነው። የምርም ልጅ ችግር ደርሶበታል፣ የምርም ጤናው ላይ ችግር ተፈጥሯል ከሚል እሳቤ ነበረ። ግን እነሱ የራሳቸውን ቀመር ቀምረው 2 ቀን ነው 3 ቀን እዛ ከሩታ ሊያሸሹ የፈለጉበት ትልቅ ሪዝን ስለነበራቸው ብቻ ጉዳያቸውን እስኪጨርሱ ድረስ ያንን ነገር አደረጉ። እዚህ ነገር ላይ ደግሞ ማለት ነው ሌሎችን አይደለም ተጠያቂ የምናደርገው ራሱ አብርሃምን ነው። ምክንያቱም አብርሃም ስምምነት ሊፈርም ወይም የሆነ ዲል ለማድረግ ሲፈልግ የሚሻለው ከዛ ደግሞ ያንን ነገር እንደጨረሰ የሚያመው ከሆነ አብርሃም እየፎገረ ነው ማለት ነው። ሴቶቹን እየፎገራቸው ነው ቆንጆ አድርገው እና በደንብ መወቀስ ያለበትም መጠየቅ ያለበትም እራሱ አብርሃም እንደሆነ ጋሽዬ አስረግጠው ተናግሯል። በቃ ከዚህ በኋላ ሌሎች ሰዎችን መውቀስ ይበቃል። እኔም ከዚህ በኋላ እንደፈለገው መራመድ ይችላል፣ የፈለገውን ነገር ማድረግ ይችላል። እኔም ከዚህ በኋላ ለእሱ ነገር አልጠየቅም ማለታቸውን ሰምቻለሁ ማለት ነው። ለማንኛውም ብዙዎቻችሁ ከአብርሃም የሰሞኑ ሁኔታ ወይም ከትላንትናው ጀምሮ ከትላንትናው ቪዲዮ በኋላ ብዙ ጥያቄዎችን እያነሳችሁ እንደሆነ ለመመልከት ችያለሁኝ እና ከዛ ጋር ተያይዞ የሰሟቸውን አንዳንድ ነገሮች ወደ እናንተ ለማድረስ እሞክራለሁ ማለት ነው። ሰላም እንዴት ናችሁ ውድ ቤተሰቦቼ? ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። በጣም ደህና ነኝ። ለማንኛውም ይህንን ቪዲዮ ስትጀምሩ ላይክ በማድረግ እንድትጀምሩ አሳስባችኋለሁ ማለት ነው። ወደ ሀሳቦቹ ስንገባ ለሁሉም ነገር እንዳልኳችሁ በመግቢያዬ ተጠያቂ እያደረገን ያለ ነው ሌሎች ሰዎችን ነው። ዋናውን የችግሩን ፈጣሪ ትተን ዋናውን ይህንን ሁሉ ነገር የሚያምሰውን አብርሃምን ትተን ወይ ሄርሜላን እንወቅሳለን፣ ወይ ሩታን እንወቅሳለን፣ ወይ ቡዜን እንወቅሳለን፣ ወይ ዳኒን ወይ ዴቭን እንወቅሳለን። መች ነው አብርሃም የሚወቀሰው? እኔ በጣም በቃ ምክንያቱም ሊዋጥልኝ አልቻለም። የተሻለውን ወደ ጤናው የተመለሰውን አብርሃምን ተመልክተናል። ከሩታ ጋር ፊውቸር እንዳለው ሰው ሄዶ የሪል ስቴት ድርጅት ላይ ፊርማ ሲፈራረም ተመልክተናል። ፍጹም ጤነኛ ነበር፣ ፍጹም ደስተኛ ነበረ። ከዛ እነ ዴቭ እና እነ ሄርሜላ መጥተው ሲወስዱት ተጎትቶ የሚሄድ አብርሃም ይሄ በጣም ጥያቄ ሊያስነሳ የሚችል አይነት አብርሃም ነው ማለት ነው። ማንን ለመፎገር ነው እየሞከርክ ያለው? ሩታን ነው ለመፎገር እየሞከርክ ያለው? ሩታን እየፎገርክ መስሎ ከታየ ራስን እየፎገርክ እንደሆነ ነው ማሰብ መቻል ያለብህ። ልጅ የልጅህ እናት ናት። ወደድክም ጠላህም ይህንን ነገር ልትሰርዘው እንደማስችል አስረግጬ ልነግርህ እፈልጋለሁ።
ለአንተ ብዙ ዋጋ የከፈለች ናት፣ ለአንተ የደከመች ናት። እንደ ሰው ልጅ ስህተት ሊኖርባት ይችላል። እንደ ሰው ልጅ አንተና እሷን የሚያለያዩ ሪዝኖች ሊኖሩ ይችላሉ። ግን እሷን ደጋግመህ እየመጣህ ቁስሏ ላይ እንጨት እየጨመርክ እችን ልጅ ማስለቀስ ማለት እችን ልጅ መጉዳት ማለት ይሄ ጠላትነት እንደሆነ ነው እንደኔ የሚሰማኝ ማለት ነው። በቃ ከሄድ ሂድ፣ አርፈህ ኑሮህን ኑር። አሞኛል በሚል ሰበብ እየተመለስክ እየመጣህ የዚችን ልጅ ህይወት ማመስ ወይም ማመሰቃቀል አለብህ ብዬ እንደኔ አላስብም። በጣም ብዙ ዋጋ ከፈለች፣ በጣም ብዙ ተሰቃየች፣ በጣም ብዙ አነባች በአንተ ምክንያት። የምሬ ነው የምልህ። ስለዚህ አንተ መች ነው የምትወቀሰው? ሁሉንም ነገር ሌሎች ሰዎች ላይ እየለጠፍን ማለት ነው። ጀስት ታምም ያለው በሚል ሰበብ ነው ከወቀሳ ለመዳን እየሞከርክ ያለው እና ስትፈልግ ነው ወይ የምትታመመው? የእኔ ትልቁ ጥያቄ ነው ጋይስ። በጣም በቃ እኔ ጥያቄ የፈጠረብኝ ነው፣ ይቅርታ አድርጉልኝ። እና ሲፈልግ ይታመማል፣ ሲፈልግ ይድናል አይነት ነገር ነው። እኔ ትክክለኛ የሆነ ምላሽ እንፈልጋለን ስላለህበት ሁኔታ፣ አሁን ስላለህበት የጤና ሁኔታ። በዛ ላይ ደግሞ ከሄርሜላ ጋር ከሀገር ልትወጡ ፕሮሰሶችን እየጨረሳችሁ እንደሆነ በደንብ መረጃው አለን። ምንድን ነው ይሄ ነገር? ለምን እንደዚህ ማድረግ አስፈለገ? በቃ ማንም እኮ አምኖ ተቀብሏል። ከሄርሜላ ጋር ያለን ግንኙነት በአደባባይ ቀለበት አድርገን ብዙዎቻችንን አሳምነሃል። በድጋሚ ወደ ሩታ መመለሱ ለምን አስፈለገ? እሷን እንደ ጠንቋይ ማስተያየቱ፣ እንደ መተተኛ አድርገህ አሳልካት፣ አሰደብካት፣ ብዙ ነገር አስባልካት። ለምን አስፈለገ ይሄ ነገር? ስለዚህ ዝርዝር የሆኑ ነገሮችን እንፈልጋለን ስለ ህመምህ ማለት ነው። አሁንም ደግሞ ጤነኛ እንደሆንክ ተመልክተናል። በድጋሚ አሞኛል ብለህ ተመልሰህ እንደማትመጣ ተስፋ አደርጋለሁ። የምሬ ነው። በድጋሚ አሞኛል ብለህ እንደማትመጣ ተስፋ አደርጋለሁ። በቃ ተሽሎኛል። ከመታመሚ በፊት ከሄርሜላ ጋር ነበርኩኝ፣ ደስተኛ ነበርኩኝ፣ ጥሩ ህይወት ላይ ነበርኩኝ። አሁንም የምቀጥለው ከእሷ ጋር ነው ብለህ በግልጽ ተናገረን። ሁሉም የየራሱን መንገድ ይራመዳሉ። በአንተ ምክንያት ብዙ መሰደብ የለባትም። በአንተ ምክንያት ዴቭ መሰደብ የለባትም። እየረዱህ እየተባበሩ እያገዙህ ሊሆን ይችላል፣ ግን ሙሉ ኃላፊነት መውሰድ ያለብህ ስለ እያንዳንዷ ነገር አንተ ነህ የሚል እሳቤን ያለኝ እንደኔ። የምሬ ነው የምላችሁ። ይበቃል በቃ። በሱ ምክንያት ሄርሜላን መናገር ይበቃል። በሱ ምክንያት ሩታን መናገር ይበቃል። በሱ ምክንያት ሌሎች ሰዎችን መናገር ይበቃል። የዚህ ሁሉ ነገር ችግር ፈጣሪ አንተ ነህ በቃ። ኢቨን ይኸው ጋሽዬ አያገባኝም በቃ በሱ ጉዳይ ላይ ይበቃኛል እስከ ማለት ደረጃ ደረሱ። ምክንያቱም ቡታጅራ ድረስ ሄዳችሁ ፎገራችሁ ተመለሳችሁ። ፎገራችሁ ማለት ነው። እግዚአብሔርን ቤተሰብ እኮ ያስባል፣ ይጨነቃል። ቡታጅራ ደርሳችሁ 2 ቀን ተቀምጣችሁ ምን እንደተፈጠረ ሳታሳዩ፣ ምን አይነት ነገር እንደነበር ሳይታይ ሁሉንም ነገር ምስቅልቅሉን አወጣችሁ። ሲልህ ተሽሎኛል አይነት በሚል ሙድ መጥተህ አዲስ አበባ ላይ ከትልቅ የሪል ስቴት ድርጅት ጋር አግሪመንት ፈረምክ። ስለዚህ አንዳንዱ ነገር ግልጽ መሆን አለበት። ከዛ ደግሞ በነጋታው ተነስተህ ወደ ሄርሜላ ሄድክ። ከሄርሜላ ጋር ነው ያለው ተባለ። ደህና ነው፣ እየተሻለው ነው። በደንብ ደህና ነው። ሲጀመር ደህና ነው እየተሻለው ነው የሚባል ምንም ታሪክ የለም። በደንብ እየተሻለው እንደሆነ ነው እንደማስበው እና ይህ ነገር በደንብ ማብራራት አለበት። እኔ ከዚህ በኋላ ሄርሜላንም ቡዜንም ዴቭንም ዳኒንም ሌሎች ሰዎችንም መውቀስ አልፈልግም። ራስህን ገለጥ፣ አንተ ራስህን ገለጥ ብያለሁ። የምሬን እኮ ነው። ራስህን ገለጥ። ዛሬ ሰፊ የሆነ ማብራሪያ እንፈልጋለን። ለማንኛውም ቀን ላይ ከጥቂት ሰዓታት በፊት በኋላ በሄርሜላ ቻናል፣ ምሽት ላይ ደግሞ በራሱ በአብርሃም ቻናል ሚዲያ አላውቅም ከሚለቀቁት ቪዲዮዎች በቂ ምላሽ እናገኛለን የሚል እሳቤ አለኝ። ከዛ ውጭ ግን በመግቢያ ላይ እንደነገርኳችሁ የአብርሽ ጉዳይ ከዚህ በኋላ ከኔ ጋር እንዳይያዝ ብለዋል። እውነት ነው። በቃ መወሰን አለባቸው እዚህ ልጅ ላይ ማለት ነው። በጣም ብዙ ታገሱት፣ በጣም ብዙ ታየ፣ በጣም ብዙ ነገር ተባለ። እሱ ሁሌ እንደ ተጠቂ ነው የሚታየው ይሆናል አይደለ? እሱ እንደ ጥፋተኛ የሚታይበት ምንም አይነት መንገድ የለም። በሱ እንትን ሌሎች ሰዎች ናቸው የሚወቀሱት እና ይሄ ነገር እኔም መቆም አለበት ብዬ አምናለሁ ማለት ነው። ለማንኛውም ጋይስ እናንተስ በዚህ ዙሪያ ምን አይነት ሀሳብ አላችሁ? እንደተለመደው ሀሳባችሁን ኮመንት ሴክሽናችን ላይ ማስፈራችሁን አትርሱ። እወዳችኋለሁ። ይመቻችሁ።